ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ የምለው ማለት ነው የአንድ ሰው ስም ከፍ አድርጋችሁ የአንድ ሰው ስም ደግሞ ዝቅ አድርጋችሁ ለመናገር አትሞክሩ ማለት ነው ደጋፊ ባዮች ለእናንተ ነው ዛሬ የመጣሁት ምክንያቱም እኔ ቡራም ሆነ ሃይሚ ማለት ነው መቼም እንደማይላዩ አቃለው ነገር ግን ሚዲያ እስከመጡ ድረስ ደግሞ ቡራም እና ሃይሚን ደግሞ ሁለቱም እሊ ነው የገቡት ወይ ደግሞ መነቋቋር ነው የገቡት ግን እናንተ መሃል ላይ የምትቀሩ ሰዎች ማለት እኔ በጣም ግራ የምታጋቡኝ ብሩክ ሃይሚና ይሄ ልጅ ማን ነው ቅዱስ የሚባለውን ያቀናወበራችሁ ሚዲያ ሙሉ ጥቅልቅ አርጉት ከፈለጋችሁ ማለት ነው ነገር ግን ቡራንዶም ማለት ነው እንጃ አላቀም ቡራንዶም በጣም ልንገራችሁ አይደለ ስርዓት ያለው ልጅ ነው ልንገራችሁ ማለት ነው እሱም ደግሞ አብሮ ማለት እንዴት ልበላችሁ አሁን ከሶሲ ጋር ነው ማናት ከሷ ጋር እዛ ኮካ ፓርቲ ላይ ወይ ደግሞ የኮካ ግብዣ የተረገው ሻራቴን ሆቴል ላይ ግብዣ ነበራቸውና እዛ ከሷ ጋር እየደነሰ እሱን ቪዲዮ ይዛችሁ ማንጠልጠል ሳይሆን ማለት ነው ምክንያቱም ዳኒ አለ ገባችሁ አይደለ ሶሲ ከፍቅረኛው ጋር ነው ሄደችው ዳኒ ማለት ፍቅረኛው ነው ሶ እናንተ ከፍቅረኛ ጋር ሆናችሁ ጓደኛሞች ናቸው ከብሩክ ጋር በዛ ላይ ደግሞ አብሮ ቪዲዮ የሚሰሩ ናቸው ነገር ግን እናንተ ሴት ሆናችሁ እሺ ሶሲ ጋር ልንገራችሁና እናንተ ሶሲ ጋር ብትሆኑ የናንተ ፍቅረኛ አለ ሶ አብራችሁ ቪዲዮ የምትሰሩ ነው ጀስት ፈታ ትላላችሁ እዛ ማለት ነው ስለዚህ ከሷ ጋር ደነሰና ወይ ደግሞ ከሷ ጋር እንደዚህ ቪዲዮ ስለሰራ ብሩኬን እንጃለቅ ብሩኬ ትላንትና እንደተናገረ በደንብ ተናግሯል አሁን እንደውም ለሱ ፍሪደም ነው የሰጣችሁት ልንገራችሁ ምክንያቱም ከዚህ በፊት በጣም ነው የሚያከብረውና ኦዲየንስን ተናግሮ አያውቅም ነገር ግን አሁን ለሱ ፍሪደም ተሰጥቷል ማንንም ሰው ደፍሮ የፈለገውን መናገር አይችልም ብሩኬ የሚያከብሩትን ያከብራል የማያከብሩትን ደግሞ አያከብርም ሰው ልኩን ይወቅ ማለት ነውና እሱን ይዛችሁ ነው እንደዚህ የምትሆኑት ሲቀጥል ደግሞ ቲክቶክ ላይ ያዛዛራችሁ ለኔም ሼር ያያረጋችሁ ያለው የሆነ ጽሁፍ አለ እኔ አሁን የሃይሚ ደጋፊ ሆኜ ማለት ነው እንትን ልንገራችሁ ከዛ የሃይሚን ፎቶ አርጌ ሶ ጀስት የሃይሚን ቪዲዮዎች የሃይሚን ፎቶ እየለቀኩኝ ነው ሁሌ ልበላችሁ ከዛ ለቅቄ ምን ማድረግ አለብኝ ለነ ብሩኬ ደጋፊዎች ማለት ነው ሄጄ ወይ ደግሞ ለነ ሃይሚ ደጋፊዎች ሄጄ እኔ ሃይሚ እኮ እንደዚህ አለች ሃይሚ እኮ በእኛ ግሩፕ ገብታ ብሩኬን እኮ አልፈልገውም ጀስት አውቄ ለዶራን ነው የምፈልገው አብሬ ቪዲዮ ከሱ ጋር ለመስራት ነው የምፈልገው ስለዛ ነው እንጂ እኔ እኮ ብሩኬን አልወደውም ብላ ጻፈች ሃይሚ ብዬ ለናንተ መጥቼ ቪዲዮ ብሰራ እኔ ታምኑኛላችሁ ማለት ነው እንደዛ ነው ያቺ ሴት የብሩኬ ደጋፊ ናት ሶ ብሩኬ ስራ አጣ እግዚአብሔር ነው ምላችሁ ከኔ ጋር እንኳን ቴሌግራም ላይ ማለት ነው እንደም የሆነ ጊዜ እንደም እንዴት ልንገራችሁ የሆነ እንዴት ልበላችሁ እርዳታ ቪዲዮ ላይ የሆነ እርዳታ ጥያቄ ካለ ሚዲያ ላይ እርዳታ ምናደርግ ከሆነ ወይን ደግሞ አንድ ጊዜ ተዝካላችሁ ሃይሚ እንደዚህ አድርጋኛለች ተዝካላችሁ ሃይሚ ስትራክ ልካብኛለች ብዬ የሆነ ቪዲዮ ብቻ እኔ ባወራውት ስተት ወይ ደግሞ እኛ ቪዲዮ ስንሰራ ዩቲዩብ ላይ የሆነ ነገር ካጠፋን ይልካል ማለት ነው በዛ ምክንያት ከብሩኬ ጋር በደም ተጣጽፈን አውርተናል ነገር ግን የዛ ሰዓት እንኳን እንደዚህ ጀስት የሆነ ትክክለኛ ነገር ወይ ደግሞ የሆነ ነገርን ለመፍታት ነው እንጂ ብሩኬ ገብቶ ከናንተ ጋር ቴሌግራም ለምናን ሊያወራ የሚችለው እንጂ ጀስት ማንንም ቦታ የሚገኝ ልጅ አይደለም ስራ አጣና ብሩኬ በእንትኑስ ገብቶ ማለት ነው የሆነ እሱን የሚደግፉት ሰዎች ግሩፕስ ገብቶ ለነሱ እንደዚህ ብሎ ጻፈ ሶ ሃይሚን አልወዳትም ለሃይሚን ለዶላር ነው ምናምን ብሎ እንዳወራ አድርጋችሁ እሱ እንደዚህ ጽፏል ብላ ስለጻፈች ብቻ ብሩኬ እንደዚህ ብሏል ብላችሁ እናንተ የምታምኑ ሰዎች ማለት ሃይሚ እንደዚህ ብላ ጻፈች ብሎ የብሩኬ ደጋፊዎች ቢያወጡ ወይም ደግሞ ሃይሚ እኮ እንደዚህ አለች ለብሩኬ እንደዚህ ብላ እኮ ሰደበች ብሎ ራሳችሁ ጽፎ ያመጡትን ጽሁፍ ይዛችሁ ታምናላችሁ ማለት ነው ሃይሚም ሆነ ብሩኬ እንደዚህ አይነት ቦታ የረከሰ ቦታ የሚገኙ ልጆች አይደሉም ገባችሁ ማንንም የሚዲያ ሰዎች ማለት ነው ሁሉም ማለት ነው እግዚአብሔር ነው ምላችሁ ግሩፕ ውስጥ አይገቡም በፍጹም እኔ ልንገራችሁ ቢያወሩ ራሱ ለየብቻ በውስጥ የሆነ ፕሮግራም ካለ የሆነ ነገር ካለ ሊያወሩ ይችላሉ እንጂ ማለት ነው በፍጹም ግሩፕ ውስጥ ገብተው እንደዚህ አይለከስከሱም ልንገራችሁ ማለት ነው ነገር ግን የሃይሚንም ሆነ የብሩኬን ስም ለማጥፋት በየሚዲያው ብሩኬ እኮ እንደዚህ ብሏል ሃይሚን እኮ አልፈልጋትም ብሏል ሃይሚ እኮ ብሩኬ አልፈልገውም ብላለች ምናምን ብትሉ አንሰማችሁም እነሱም አይሰሙም ጆሮአችሁ ጥጥ ነው እሺ አይሰሙም ማለት ነው ግን እንደዚህ ያደርጋችሁ ሰውን ለማጣላት የምትሞክሩ በጣም ነው የምትገርሙት ልንገራችሁ ነገር ግን ኮካ ፓርቲ ላይ ደግሞ ማለት ነው ዳኒ አለ ጽጌ አለ ዳኒ ኦሪያል ዳኒ ይሄ እንትና የሶሲ ፍቅረኛ እና ሁሉም ነው የተገኙበት ማለት ነው ትልቅ አርቲስቶች እንዳለ ፊልም ሰሪዎች
ሁሉም ተገኝቶበት ነው እዛ ጋር እንጂ ኮካ እየጠጡ እነሱ ሰከሩና ዳንስ እየተጫወቱ ነበር ሶሲን ታቃላችሁ አራቁታ ሁሌም አጭር ልብስ ነው የምለብሰው ስለዛ ደነሱና ሁለቱም ሲቀጥል እኮ ይሄ ራሱ የሚያሳየው እናንተን ለማናደድ እንደሆነ በትክክል ያሳያል ዳኒ እዛ ጋር ቆሞ ከብሩኬ ጋር ስለደነሰች እንደዚህ ስለሆናችሁ እኔ በጣም ነው የምትገርሙኝ ነገር ግን አሁን የመጣው ቅዱስ የሚባለው ከሃይሚ ጋር የመጣው ማለት ነው ከሚሊየን ሴቶች ጋር ሰርቷል ልንገራችሁ ከሚሊየን ሴቶች ጋር ማለት ነው ስለዚህ ብሩኬ ብቻ ነው ከሴት ጋር የሚሰራው ብላችሁ እንትን አትበሉ እኔ እዚህ ጋር ለብሩኬም ለሃይሚም ሳይሆን ለሁለቱም እኩል ነው የምናገረው ነገር ግን ምታሳዝኑኝ ደጋፊ ባዮች ማለት ነው እንድትጠነቀቁ ምፈልገው ማንንም ሰው መጥቶ የብሩኬ ደጋፊ ስለሆነ ብቻ ወይም ደግሞ የሃይሚ ደጋፊ ስለሆነ ብቻ ሃይሚ እኮ ለብሩኬ እንደዚህ ብላለች ብሩኬ እኮ ለሃይሚ እንደዚህ ብለዋል ብሎ ዩቲዩበሮችም ሆነ ውሸት ስላወሩ ብቻ መጥቶ እናንተ ጋር ያ ቴክስት ስለተጻፈ ወይም ደግሞ እኛ አውርተን ቪዲዮ ወደ እናንተ ሼር ስለተደረገ አትመኑ ገባችሁ እንደዛ ከሆነ ደግሞ ማለት ነው ማሰረጃ አምጡ ሃይሚ እንደዚህ ብላለች ካሉ ማለት ነው ሃይሚ የጻፈችውን ስክሪንሾት አድርጋችሁ አምጡልኝ ብሩኬ እንደዚህ ብሏል ካሉ ማለት ነው የብሩኬን ስክሪንሾት አድርጋችሁ አምጡልኝ በዛ ነው የማምነው አለበለዛ አላምንም ብላችሁ እናንተ ስልክ መዝጋት ትችላላችሁ ግን ሎርማኒ ብሩኬ ጻፈ ብላችሁ የሆነ ሴት ለእናንተ ሼር ስላደረገች ሃይሚ ጽፋለች ስላለች አታድርጉ ገባችሁ አይደለ እያየን ነው የብሩኬን ፎቶ አድርጎ የሃይሚን ቻናል እንትን ያርጉ ሪፖርት ያርጉ የሃይሚን ፎቶ አድርጎ የብሩኬን ቻናል ሪፖርት ያደረጉ ያሉት አሉ ይሄ ማለት ሃይሚና ብሩኬን ደጋፊዎች የሃይሚና የብሩኬን ደጋፊ ለማጣላት አንደኛ ደግሞ ብሩኬና ሃይሚን ለማጣላት የሚሞክሩ ሰዎች ናቸው እንጂ ሃይሚና ብሩኬ እዚህ ውስጥ የሉበትም ልንገራችሁ ማለት ነው እንደማንንም ሰው ደግሞ ብሩኬም ደግሞ አሁን ነው እንጂ በፊት ጽድት ያለና ከሴት ጋር ማይነካካ ልጅ ነበር ግን በእናንተ የተነሳ አሁን ብዙ ሴቶችን ማምጣት ጀምረዋል እሱም ደግሞ ልንገራችሁ እንግዲህ ቅዱሴም ከ10 ሴት ጋር ሰርተዋል ቪዲዮ አሁንም ይሰራል ሚዲያ እስካሉ ድረስ ቲክቶከር እስከሆኑ ድረስ ከሚሊየን ሴቶች ጋር ይሰራሉ ምንም ማድረግ አይቻልም ባይ